አሉ እኮ እንደዛ ቢደውሉ እዛ ደርሼ ልጁ አሸመጠጠኝ። የእናቴ ውስጥ የማየው የአባቴ ናፍቆት አላስቀምጣለኝ። የዘንባባ ማነው ጸጉርሽ ዋመሊኑ ዲቤ ጀነቢታ ሚርጋ ተነገረን ታሪክ እንደ አዲስ እንደገና መኖር ፈለገ። የአባቴ ቀለበት ነበር፣ ወርቅ ነው። ልጅ ጥላለች። ታቶ አይደለም ቆራርጬ እንጂ እንዲህ ፍቄው እዚች ጋር ያው ስጋውን ሳይበላ አፍር በላብኝ። ከባንኩል ውስጥ እንዲህ ነው የማነሳው። እናቴ ተቸገረች፣ በጣም ተቸገረች። ምን ነው ራስን ተጠራጠርክ አለች። ሱሱስ ገባ ጀመርኩ። ምንድነው? ጋንጃ። ዋመሊኑ ዲቤ ጀነቢታ ሚርጋ ዋመሊኑ ዲቤ ጀነቢታ ሚርጋ ከራስሪ ዲፍኔ ማሊፍ ደምና ሞጋ ማሊፍ ደምና ሞጋ ረቢ ሞ ነሙማ ከንሴረ ጀሊሴ ዋቀሞ ነሙማ ከንሴረ ጀሊሴ ሃቲ ኬኛ ተካ ማልቱ ወዳኑ ባሴ ሃቲ ኬኛ ተካ ማልቱ ወዳኑ ባሴ ማልቱ ወዳኑ ባሴ በስመ አብ የአሊ ቢሮ አይደለ? ሰላም ጤና ይስጥልን ተመልካቾቻችን፣ እንዴት ከረማችሁ? በኢትዮጵያም ሆነ በዓለም ዙሪያ ያላችሁ የሰው ዘሮች በሙሉ ሰላም ለእናንተ ይሁን። እንዴት ናችሁ? እንግዲህ የልቤ ነው የተሰኘው ፕሮግራማችን አሁንም እንደተለመደው ከአዲስ እንግዳ ጋር መጥቻለሁ። የዛሬ እንግዳዬ ከነቀምት ድረስ ነው የመጣው። ታሪኬን፣ የቤተሰቤን ታሪክ፣ የራሴን ታሪክ፣ የእናቴን ታሪክ እና ደግሞ አሁን ያለሁበትን ደረጃ በደንብ ማቅረብ፣ ማውራት፣ መጫወት ፈልጋለሁ። የልቤን እውነት መተንፈስ ፈልጋለሁ ብሎኝ ወደ እኔ መጥቷል። ወደ ድምጻዊነት እየተንደረደረ ነው የሚገኘው። በቅርብ ጊዜ በኢትዮጵያ ቴሌቪዥን ነቀምት ድረስ ሄዶ ባዘጋጀው እንግዲህ አይዶል ሾው ላይ እንግዲህ ተወዳድሯል። ብሎ ጀምሯል። አሁንም ደግሞ በቀጣይ ደግሞ ለመወዳደር ጭምር ነው ከነቀምት ድረስ ወደዚህ የመጣው። በዚህ አጋጣሚ የልቤ እውነት ላጫውትሽ ብሎኝ ወደ እኔ መጥቷል። ያው እንግዲህ የዛሬ እንግዳይ ታሪክ ምን ይመስላል አብረን ነው የምናየው። እናንተም ታሪክ አለን የምትሉ ካላችሁ በ0905 83 22 83 የስልክ መስመራችን ላይ ደውላችሁ ተመዝገቡ። እንግዲህ ዋትስአፕ፣ ቴሌግራም፣ ኢሞና ቫይበር ላይ እንደዚሁ የ5 ደቂቃ ታሪካችሁን በድምጽ ቀጣችሁ ትልኩልን፣ አይተን ገምግመን እንጠራችኋለን ማለት ነው። የዛሬ ባለ ታሪክ ምንድነው? በነገራችን ላይ ኑ እንመስክር የሚል አዲስ ፕሮግራም ጀምሬያለሁ። አዲስ ፕሮግራም ለመጀመር እየተንደረደርኩ ነው ያለሁት። እዚህ ፕሮግራም ላይ እንግዲህ ፈጣሪ ለእናንተ ያደረገላችሁ ተስላችሁም ተጨንቃችሁም ግራ ገብቷችሁም እንግዲህ በጸበልም በእምነትም በየትኛውም በጸሎትም የዳናችሁ በርካታ ሰዎች ኖራላችሁ። የፈጣሪን ቸርነት፣ የፈጣሪን መልካምነት፣ የፈጣሪን ደግሞ መሐሪነትን መሰክራለን የምትሉ ካላችሁ ኑ መድረኩ ለእናንተም ክፍት ነው። በቅርቡ የሚጀምረው አዲስ ፕሮግራም ነው። በ0905 83 22 83 ተመዝገቡ ማለት ፈልጋለሁ። ሌላው ባይ መክሊት የሚል አዲስ ዌብሳይት ልጅ የመክሊት ሙሉጌታ እንግዲህ አናውንስ አድርጋለች ለቀሽ ለእናንተ www.bymeklit.shop ብላችሁ ብትገቡ የምትፈልጉትን አይነት በርካታ የሴት አልባሳት ለጊዜው ማለት ነው ይዛ መታለች። የምትፈልጉትን ልብስ አይታችሁ ኦርደር አድርጋችሁ መሸመት ትችላላችሁ። እንግዲህ አሁን ወደ እንግዳይ ነው የምሄደው። ዩቲዩብ ቻናሉን ሰብስክራይብ፣ ላይክ እና ኮሜንት ማድረግ እንዳትረሱ። እኔ አርቲስት ገነት ንጋቱ ከእናንተ ጋር ቆያለሁ። የዛሬ ባለ ታሪክ ምንድነው? እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው ወይ? እግዚአብሔር ይመስገን ደህና ናችሁ። ከነቀምት ድረስ ያመጣ ታሪክ ምንድነው? መጀመሪያ ሙሉ ስምህን? ሙሉ ስሜ በሱ ፍቃድ መንግስቱ ዘለቀ እባላለሁ። በሱ ፍቃድ መንግስቱ ዘለቀ። እሺ። የመጣሁት ከወሮ ጉድሩ ወለጋ ከሻምቡ ከተማ ነው። ትውልድና እድገቴ ደግሞ ከሻምቡ 75 ኪሎ ሜትር ርቃ ከምትገኝ ሀገር ከጃርዳጋ ጃርቴ ነው ማለት ነው። እና አሁን ላይ ጀማሪ አርቲስት ነኝ፣ ድምጻይ። እሺ። እና ባጭሩ ማንነቴ ነው። እስቲ ወደ ልጅነት ልሂድና በሱ ፍቃድ እስቲ የልጅነት አስተዳደጉ ምን ይመስላል? ያለፈበት ታሪክ ምንድነው? እስቲ ከዛ ልጀምር። ልጅነቴ በጣም ደስ የሚል ነበር። ቤተሰቦቼም በጣም ደስ የሚሉ ቤተሰቦች ናቸው።
መጀመሪያ ላይ አባቴ ኢንስፔክተር መንግስቱ ዘለቀ ይባላል። እናቴ ደግሞ ሙሉ ብርሃን ተፈራ መርጋ ትባላለች። 5 ልጆች ነን። ስንት ወንድ ስንት ሴት? 3 ወንድና 2 ሴቶች ነን። ሴት ነን። ስንተኛ ነህ አንተ? አራተኛ እና እኔ እንኳን ብዙም ቻሌንጅ አላየውም። እህቴና ወንድሜ ትላልቅ እህት መጀመሪያ ቤታችን እህት ነች ማለትም ሴት ነች የመጀመሪያ ሴት ልጅ ነች እና ከዛ በኋላ ወንድሜ ያለ ሁላችንም እነሱ ናቸው ብዙ መከራ ያዩት። በጣም መከራ አይተዋል። እናቴም በኑሮ ባለመመቸቱ ምክንያት እንግዲህ እናቴና አባቴ የጀመሩት ፍቅር የጀመሩት በጣም ልጅ እያሉ ነውና ቤተሰቦቻቸው እነሱን አይወዳቸውም ማለት አባቴ ትንሽ ኃይለኛ ናቸው። በጣም ከባድ ነበርና ሞገደኛ ነው። እሺ እና እነሱ ሻምቡ ነበር የተዋወቁት። እናትና አባቴ በፈቃዳቸው ነው የተጋቡት? አዎ። እሺ ታሪካቸው እስቲ ንገረኝ። እናቴ የወይን ጠባቂ ልጅ ነች። እንደዛም ሆኖ እናቴ ሁለተኛ ልጅ ነች። በጣም እሷም በችግር ነው ያደገችው። እናቷ በልጅነት አባት ነበር። እንጀራ እናት ነች ያሳደገቻት። አባቴም ደግሞ እናቱና አባቱን ትቶ ወደ ሻምቡ ተመልሶ ወንድሙ ጋር ማለትም አጎቴ ጋር ተቀምጦ ነበር የሚማረው። አባትህ ምን ላይ ያደጉት አልከኝ? ለብቻቸው ሄዱ? አባቴ ከጊዳ ነው የጊዳ ልጅ ነውና ከጊዳ ተነስቶ ወደ ሻምቡ በእግሩ መጣ። ከአጎቴ ጋር አጎቴ እዛ ነበርና አጎቴ ስራ ነበረው በዛን ታይም እና አባቴ ጋር መጡ። እንግዲህ ሻምቡ ገባ። አጎቴ ነበር የሚያስተምረው በዛን ሰዓት። እንግዲህ እዛው ተዋወቁ ከማዘር ጋር። እሺ ከማዘር ጋር ያው ተዋወቁ። እናቴም ትንሽ አስቸጋሪ ነች። ኃይለኛ ነበር በጣም። ድሮ እኮ በፈቃድ አይደለም የሚጋቡት ነበር። ልጅ ለልጅ ምናምን ነበር አይ ቲንክ በእነሱ ጊዜ። አዎ ነበር፣ በዛን ጊዜ እንደዛ ነበር። ግን እናቷም የለችም እንደነገርኩሽ። እና ትንሽ ያስቸግሯት ነበር እናቴና በጣም ያስቸግሯት ነበርና በጣም ጭንቅላት አለት፣ በጣም ጎበዝ ነችና ከብዙ ቦታ ቀርታለች እናቴ። አባቴን ማለት ሩጫ ትሞክር ነበር፣ ድምጽ ትችል ነበር፣ ግጥም ምናምን ትሞክር ነበርና አባቴና እሷ ደግሞ የተዋወቁት በዛው አጋጣሚ ነው። እንግዲህ እናቴ አያቴ ስለሌለች እሷ ላይ በጣም ጫና ነበር እንደነገርኩሽና ምንም ነፃነት አልነበራት። ያ ነገር ሲያማርራት ነው መሰለኝ ያው ከአባቴ ጋር በፍቅር ወጣ። እሺ እንግዲህ በአባቴ ጋር እንደዛ ከሆኑ በኋላ አባቴ አጎቴ ቤት ነበርና ክላስ ነበረው። እንደ አጋጣሚ ድሮ ሸውዶ ያስገባት ነበር ይባላል። ሰምቻለሁ። ማዘር የት ነው የሚያስገባት? አቤት አብሮ ነበሩና አቤት ያስገባታል። ከዛ በኋላ ጠዋት በሌሊት በሩን ከፍቶ በመስኮት ያስወጣታል አድረው። እሺ ከዛ በዛ ላይፍ እየኖሩ እንደዛ ይቀጥሉ። እሁድ ይደርሳል። እንግዲህ እሁድ ሲደርስ አባቴ ልብስ ማጠብ አያውቅም። እናቴ ደግሞ ጎበዝ ነች። እሷም እህቷ ጋር ነው የምታድገው። አባቴም ደግሞ ወንድሙ ጋር ነው የሚያድገው። ከነጀራ እናት ወጣች። በቃ እዛ ጋር ስላልተመቻት እናቷም እህቷም ደግሞ እቺ አሁን እሷ ያደገችበት ቦታ በጣም ከባድ ነበርና በቃ ሳትፈልግ አገባቻችኛው። ስታገባ እናቴ ደግሞ እሷ ጋር ሄደች እና ጠዋት ተነስታ እሁድ ዕለት ምንድነው የሚባለው ጠዋት ተነስታ መሬት ትጠርጋለች። ግቢ ትጠርጋለች። ከዛ በኋላ አባቴ ደግሞ ይመጣና አለች የቢኢር ክዳኗ አለች አይደለ? ጫፏ እዛ ውስጥ ጽፎ ነይ ሂጃለሁ ይላታል። ቤት ነኝ ነው? አይ በቃ ወንዝ ለመሄድ ሲል እሱ እሁድ አይደለ እንድትከተለው ነው። ነይ ሂጃለሁ ምናምን ብሎ እዛ ውስጥ ያስቀምጠዋል። ከዛ በኋላ ይወረውርላታል በአጥር በስክሪፕቶ ክዳን ፍቅር። እሷ እንግዲህ መሬቱን መጥረግ ሳይሆን ግቢውን መጥረግ ሳይሆን በቃ ክዳኗን ነው የምትፈልገው። ኦኬ ነው እንዴ? ሁሌ የምትነሳው ክዳን ፍለጋ ነው።
ከዛ በኋላ ክዳኑን ወስዳ ታየዋለች። እሺ ከዛ በኋላ በቃ እሱ መጣል። ከዛ ወንዝ ይሄዱና ልብስ ሰብስበው ነው የሚሄዱት። እንዳለ የማይታጠብ የሚታጠብ ልብስ ሰብስባ ትሄዳለች እና እሷ አዎ የታጠበው ልብስ ሁላ ወስዳ ትሄዳለች። እንግዲህ ያው አክስቴም ታውቃለች፣ በዛን ጊዜ እሱ እንደሚመጣ ታውቃለች። ኦኬ እዛ በኋላ ያው ተያይዘው ከሄዱ በኋላ እዛ በቃ እሷ አያውቅም ልብስ ማጠብ፣ እሷ ነች የምታጥብለት። እዛ ውስጥ ደባልቀው የቤተሰቡ ልብስ ደባልቀው ያጥብለታል። አዎ እሱ ባያውቅ እሱ ስለማያውቅ ልብስ ማጠብ ማዘር ነች የምታጥብለት። እሺ እዛ በኋላ እንደዛ እያሉ በመሀል እንጃ እንዴት እንደተፈጠረ አላውቅም፣ ግን እህቴን ማለት እህቴ ወዳቸው ቀረቻ ማዘር አረገዘች። ከዛ በኋላ ነገሮች ሁሉ ማሰብ አቃታቸው፣ ማለት ጥሩ ላይሆን አልሆን አለ። ከዛ በኋላ ማዘር እና እሱ ተያይዘው ጠፉ ሲያረግዙ። እሺ ከዛ ፋዘር ስራ ያውቅ፣ እሱ በድሎት ነው ያደገው ምንም መስራት ስለማያውቅ፣ ማዘር ደግሞ አንድ ሁለት እያለች ስራ እየሰራች ፉክተክ እያለች መኖር ጀመሩ በማዘር ኃይል። እንግዲህ ፋዘር ሲለከበደው ወታደር ሆነ፣ ወታደር ፖሊስ ሄደ። ከዛ በኋላ ማዘር እሱ በሌለበት እህቴን ለማሳደግ ብዙ መከራየች። እሱ ተመርቆ ከመጣም በኋላ እንግዲህ እሷ እህቴ እስከ 3 አመት እንደዛ እስከምትደርስ ድረስ እሱም ከሷ ጋር ነበር። እነሱ አብረው እያሉ ብዙ መከራ አይተዋል። እንግዲህ እነሱ እንደሚነግሩን ከሆነ አንድ ቀን የሚያድሩበትን ቦታ አጡ። የት ሆነው ነው የወለዱት? እናት እሷ ሻምቦ ወለደች። ሲስተር እህትጋ። እሺ ከዛ ወጣች። ከዛ በኋላ ቤት የላቸውም። እዛ እየኖሩ ተመልሰው እዛ በቃ ሰው እንዳያየን አሉና ፋዘርም ሲመደብ ከሻምቡ እንዳልኩሽ እኔ የተወለድኩበት ሀገር ጃርቴ ሄደ። ጃርቴ ሲሄድ እሷን ወስዶ ይሄዳል። እዛ ሲደርሱ ደግሞ ሁሉም ነገር ከባድ ነው ኑሮ። እሱ ሰርቶ የሚያመጣው መጠበቅ ስለከበዳት ማዘር አረቄ ማውጣት፣ ጠላ፣ እንጀራ፣ ምግብ መስራት ጀመረች። እንደዛም በጣም ከባድ ነበር በጣም እና እነሱ በጣም ስቃይ አይተዋል። ፋዘር ከዛ የሚያገኘውን የወር ነው የሚጠብቀው። እሷ ደግሞ ከዚህ የምትሰራውን ጠርቀም ታድርግና ለጫማክ ይሆናል ጫማ እንዲጠርግበት ምናምን ትሰጠው ነበር። ለየት ያለ ባህሪ አልነበረውም አባቴ። ምንም ኃይለኝነት ምናምን ይሄ ኃይለኝነት አለው፣ ግን በቃ ለሁሉም ሰው እንትን ነው በቃ ፍሪ የሆነ ሰው ነው። በስራው በጣም ስራውን አክባሪ ነው። በሰው ዘንድ ይወደዳል፣ ሰው ሁሉ ይወደዋል እና በስራው አይደራደርም። ከዛ በኋላ እንደዚህ እየኖሩ እናቴ አረቄ ታወጣለች። አረቄ እንግዲህ የምታወጣው አንድ ቦታ አይደለም፣ ግን 7 ቦታ ታወጣለች። አንድ ኪችን ውስጥ አንድ እንስራ ጥደው እንደዛ እያደረገች ትኖራለች። ከዛ በኋላ ደግሞ ጠላ አለ፣ ጠላም ታወጣለች። ሽሮ አለ። እኔ ትንሽ ነው የደረስኩበት። እንግዲህ ይሄን 4ኛ እና 5ኛ ልጅ እኮ ችግር አያገኙም። መጀመሪያዎች ነው ፈንጂ የሚያመክኑት። በደምብ እውነት ነው። እነሱ በጣም ተሰቃይቷል። አብረው ይሰራሉ ምናምን። እህቴ ማጥናት አልቻለችም፣ ማንበብ ምናምን፣ ይሄ ስለትምህርት ማሰብ በቃ እሷ አታስበውም እሱን። እኛ ግን ከተወለድን በኋላ አይናችን ሲገለጥ በብር ነው። እንግዲህ በጣም ለፉ፣ በጣም ሰራች እናቴ። እግዚአብሔርን በጣም ብዙ ነገር ሰርታለች፣ ብዙ ነገር። አሁን በጃርቴ ደረጃ ሱቅ ጀመረች። እንግዲህ እንዴት ትጀምራለች? እቁብ ትገባለች። በጣም ጠንካራ ነች እና እንደዛም የሆነ እሱን እየሰራች አባቴም ትንሽ ደሞዙ እየተጨመረለት ሄደ። እዛ በኋላ እሱም ማዕረግ እያገኘ እንደዛ ሲሄድ በማዕረግ መሰለኝ ደሞዝ የሚጨመርላቸው ያኔ እና በዛ ብር እያገኘ ሲሄድ ለማዘር ነው የሚሰጠው። እንግዲህ ለራሱ አያስቀምጥም ብሩ። ማለትም ወጣት ነው በዛን ታይም ጓደኞች አሉ። በቃ እሱ ግን በእነሱ መዝናናት እኮ ይችላል ወጥቶ፣ ግን ቤት ያለውን ገመና ያውቃል። ቤት ያለውን መከራ ስለሚያውቅ
በቃ ያለውን ነገር ብሩን ጠርቀም አድርጎ ይሰጣታል። እዛ በኋላ ከሰጣት በኋላ ለጫማውም ቢሆን ለምንም ቢሆን እሷን ነው የሚጠይቀው ሂደው ከሰጣት በኋላ እሷ ብር ታስቀምጣለች። እቁብ ገባች። የሚገርምሽ ወንዶች የሚሰሩትን ስራ ትሰራለች። አሁን ለምሳሌ ንግድ አለ አይደለ? ንግድ ዶሮ ትገዛለች። ዶሮ ከገዛች በኋላ አሁን ያኔ 35 ብር ሲሸጥ አስታውሳለሁ። 35 ብር ገዝታ ሂዳ ደግሞ 40 ትሸጣለች እያተረፈች። ብዙ ሰርታለች። እንደዛው እያጠራቀመች ሱቅ ከፈተች። ሱቅ ደግሞ በስንት ትከፍታለች? 900 ብር ተከራይተው። እንግዲህ ኬስ ነው የምታመጣው? ከሻምቡ ቢዝነስ ሰርተው ከዛም ተፍተው። አዎ መከራዋን አይታ ፍዳዋን በልታ እንትን ትላለች። እዛ በኋላ ሱቅ ከከፈተች በኋላ በ900 ብር ከፈተች። መነሻቸው ነው የቢዝነስ መነሻቸው። ከዛ በኋላ እኔ ያኔ 5ኛ ክፍል እንደዚህ ነኝ። እንግዲህ እኔና እህቴ ሶስታችን የቀረነው ሶስታችን በጣም በድሎት ነው ያደግነው። ምንም አላየንም፣ ምንም መከራ አላጋጠመንም። ወንድሜና እህቴ ግን ብዙ መከራ አይተዋል። እና 900 ብር ጀመረች። ሱቁን ስትጀምር በፌስታል ነው የጀመረችው። ፌስታል በኩርቱ ታመጣና እቃ ከሻምቡ ወደ ጃርቴ ትሄዳለች። ጃርቴ ትሄድና እዛ እየሰራች የሆነ ሰፈር ነበር፣ እዛ ከተማ አስተዳደር አጠገብ ነበርና ብዙም አይሰራ ስራ ስለሌለ በቃ ብዙ ከተሸጠ እኔ ያን ይሸጥ ነበር። እንግዲህ ገባ ብር ውስጥ አንተ ገንዘብ ውስጥ ገባ። በቃ ብር ገባው ነው ኦሬዲ። ወደ ብር ስገባ ምንም ብር ስለ ብር ጣም አላውቅም በዛን ጊዜ። እነሱ ግን ተቸግረው ነው ብሯን ያመጣት። ታጠፋ ነበር በጣም አስቸግረ ነበር። በጣም እንመጣበታለሁ በጣም። እሺ ከዛ በኋላ እናቴ ያንን ተቸግራ ከከፈተች በኋላ ሁላችንም እንሸጣለን ከታናሽ ወንድሜ በስተቀር። ከዛ ሁላችንም እየሰራን ልጅ ነኝ ሱቅ ውስጥ ገባው። እንግዲህ የኔ ህይወት የሚጀምረው እዚህ ጋር ነው። እንግዲህ ሱቅ ውስጥ ሱቅ ገባው። በርቅ ነው በቃ ሱቅ መጠበቅ። በጃርቴ ደረጃ ትንሽ ከተማ ነች። እዛ ውስጥ ሱቅ አላቸው መባል በቃ ትልቅ ነው፣ ባለ ሀብት ናቸው እንደማለት ነው። እንግዲህ ማዘር ከብት አላት፣ ከብት አለን፣ ብዙ ከብቶች አሉ፣ ገጠርም አሉ ከተማ ውስጥም አሉ። እና ወተት ምናምን ነገር ይወስዳሉ። ያኔ ግን ወተት አይሰጥም። እንግዲህ ያኔ ሳይሆን ከሆነ ታይም በኋላ ወተት አሁን ነው መሰጥ የጀመረው። እንጀራ መግዛት ምናምን ነገር ድሮ አለ። እሱ ግን ወተት ኮንትራት መስጠት በቃ ወደ ሻምቡ ይጠጋሉ። ሄት ይመጡና አይቶ ይመጣሉ። ወተት ከጠየቅሽ አንቺ እዛ ሂደሽ ውሃ ምናምን ብትጠይቂ ወለጋ ጋር ወተት ነው የሚሰጥሽ፣ ብርቅ አይደለም በቃ። እና በቃ ወተት መሸጥ ሼም ነው የሚመስላት። ኦኬ ለተቸገረ ትሰጣለች። እሷ ግን ወተት ሁላ የጀመረችው ከብት የገዛችበትን ነገር ልንገርሽ። እንግዲህ እናቴ ወንድሜን እርጉዝ ሆና ማለት ነው ሁለተኛው ወተት ትጠይቃለች። ሰው ጠየቀች አምሯት። እህቴን አስልካ ወተት ስትጠይቅ ወተት እያለ የለንም ይሏታል። አይታለች እያለፈች። ከዛ በኋላ የለም ሲሏት እህቴ ደግሞ እያለቀሰች ገባች። ምንድነው ትባላለች። ወተት እያለ የለም አሉኝ። አረ አዎ ይታፓቷ አንድ ቀን እንገዛለን። በዛው ተነሳች ገዛች። እንግዲህ ብዙ ትለፋለች እናቴ። እኔ አሁን አባቴ ትበልጠዋለች በጥንካሬ በደንብ ትበልጠዋለች። እሱም ጠንካራ ነው፣ ግን በሆነ የሚበላለስ ሰው አለ አይደል? አዎ እንደዛ ትበልጠዋለች። እና ሴቶች ብዙ ጊዜ ጠንካሮች ናቸው። ይዛዋለች ደግሞ ይዛዋለች። የልጅነት ፍቅርም ስላለ ቤታችን ውስጥ በቃ ምንም ባይኖር ተሳስቀሽ ታሪያለሽ። ፍቅር አለ ቤታችን። እና ምን ጀመርኩኝ እንግዲህ እሱ አባቴ እንደዛ እየኖረ ሱቅ ተከፈተ አልኩሽ አይደለ? ገባህ አንተ ሱቅ? እኔ ሱቅ ገባው። መሸጥ ጀመርክ? አዎ። ምንድነው የሚሸጡት? ሙሉ ሸቀጣ ሸቀጥ እነሱ ናቸው የሚሸጡት፣ ግን በቃ አነስተኛ ሱቅ ነች። ኦኬ። እና በልጅነቴ ብዙ ጣፋጮች አሉ። እንግዲህ ጣፋጭ አለ። እኔ ጣፋጭ አልምርም። አገኛለሁ አይቼ ቆይ
አሁን ከመጣ አዲስ ይመጣል አይደለ? ልክ አዲስ እንደመጣ አይቼ ይሄንም አላመልጠውም በቃ እኔ ይዘዋለሁ በቃ ይቀምሳለሁ። ለምን ትምህርት ቤት? ወስጄ ትምህርት ቤት ሄዳለሁ። እሳቸው እኮ ለሳንቲም ነው ይሄን ትርፍ የሚያመጡት። እኔ ግን እያከሰርኳቸው ነበር። እንደዛ አይቀጥልን ምንም ገበያ የለም። ያልቃል አንተ ሁሉ እጨርሳለሁ። ድንግል እግዚአብሔር ማርያምን በቃ እኔ የሆነ እነሱ የሚለፉት ነገር ልፋት መስሎ አይታየኝም። አላየሁትማ። አሁን በልጅነቴ ነው ሱቅ የገባሁት። ሳይ በቃ በብር ነው እንትን ያልነውና እዛ ቦታ ብዙም ገበያ ስለሌለ እናቴ ወደ ከተማ ቀረብ ትላለች። ከተማም ነው ግን ጀርባ አለ። እዛ በኋላ እዛ ስትሄድ በጣም የሚነሳ ሲጋራ ነው። ሲጋራ ይነሳል በደንብ። ሲጋራው ብቻ የቤት ክራይ ይሸፍናል። እንግዲህ ሌላው ሌላ ነው። ከዛ በኋላ ማዘር ምን አደረገች? ከብት ሸጠች። 2 ከብቶችን ሸጠች። ከዛ በኋላ ምን ጀመረች? ሱቁን ትልቅ አደረገችው። ምድጃ አለ፣ ምን አለ፣ ብዙ ዕቃ አለ። እንግዲህ በጃርቴ ደረጃ የማያስገቡትን እሷ ማስገባት ጀመረች። እንግዲህ እዚህ ጋር እራሷ ነች የምትሄደው። እዚህ የምትመጣው እሷ ነች እራሷ እቃውን ይዘው። አይ ከዚህ ነው የምትወስደው። ከአዲስ አበባ ድረስ መምጣት ጀመረች። አሁን እዚህ ድረስ መጣ። ቃጥራ ትገባለች ሌሊት። ልጆችን እያለች አችልም። እውነትህን ነው ማርያምን አችልም። ከወለጋ ከባዱ ነው አንተረች። ከዛ ድረስ እዚህ ትመጣለች አይደል? ደርሶ መልስ ማለት ነው። ኖ ዛሬ ትመጣለች። እንግዲህ ሸመቱ ገዛች፣ ጫነች አይደለ? ምናልባት ከሷ ጋር የሚያስጭኑ ብዙ ሰዎች ሊኖሩ ይችላሉ። እነሱ ካስጫኑ በኋላ ይሞላል አይደለ? መኪና ላይ ከጫነች አንድ ቀን ማድረግ ግድ ነው። ትኬት ከላይ ትወጣለች። ከዛ በኋላ ከመኪና ጀርባ እንትን ገቢና አለ አይደለ? የመኪና ገቢና ኤፍኤስአር ናቸው ያኔ የነበሩት። ኤፍኤስአር ውስጥ ትገባለች፣ እዛው ታደረለች። አበላም አጠጣም ጃጂ ምናምን ነገር የሚባል የለም። ጃጂ የሚባል ሀገር አለ። እዛ ምግብ ትበያለሽ ቀን ከሆነ። ለምን አይበሉም? ማታ ነዋ። ቃጥራ መኪና ማታ ነው የሚሄደው፣ አይቆምም። ከዛ በኋላ እንደዛ እያለች ከመኪና ወደ መኪና የተንጠለጠለች መልፋት ጀመረች። እኔስ እያባከንኩ ጀመርኩ። እኔ ያባክናለሁ፣ ብር መስሎ አይታየኝም። እንግዲህ ምርቃት እወዳለሁ። ጥሎብኝ ሰው ሲመርቀኝ እወዳለሁ። እና እኛ ጋር ደግሞ ነዲያኖች አሉ። ነዲያኖች ከመጡ በኋላ እኔ አልችልም። ብሩን አላይም። ባንኮዲ አለ አይደለ? ከባንኮዲ ውስጥ እንዲህ ነው የማነሳው። 100 ይሁን 50 ይሁን እሰጣለሁ ዝም ብዬ። እሱ ገደለኝ። እሱ ወስዶላ እኮ ተመልሶ ይመጣል። እኔ ግን እሰጣለሁ ተመልሼ። ቀን ስራ አደረገው በቃ። እሱ እኔ ጋር መምጣቱን ማን ነው በቃ ነዲያኖች እነሱ መምጣታቸውን ቀን ስራ አደረጉ። ኖርማል አደረጉት ሁሌም። አንተም አትተው፣ አንተም እኔ እሰጣለሁ። እናንተ ለፋለች። ማውደም ጀመሩ። ከዛ በኋላ እንደዚህ እያለ 7ኛ ክፍል ጀመርኩ። ደረስኩ። 7ኛ ክፍል ስደርስ ስልክ በጣም ብርቄ ነው። ስልክ እወዳለሁ። ስልክ መከራየት ጀመርኩ። መከራየት ይከራያል እንዴ? ስልክ ይከራያል። እኛ ጋር ትከራያለሽ? ጌሞች አሉና ጌም እወዳለሁ። ከዛ ለጌም ብዬ ብር ሰጥቼው በቀን 200 ይሁን 100 ይሁን እሰጣለሁ። 200 ብር ማለት በጣም ውድ ነው። ያኔ የሚፈልገውን ነገር አድርጎ እስከ ሳምንት ሊቆይበት እኮ ይችላል። ለኔ ግን ቀላል ነው በዛ እንትን ሰዓት። ከዛ በኋላ ስልኩን እየሰጠሁት እሱ እየወሰደ እየሄደ የሉሲዮን እናት አታውቅም። ይሸጥላት ነው አታውቅም። የተሰጠነው ብላ ታስባለች። ምንም አታውቅም። ግን ገበያ አለ። አሁን እንግዲህ ቦታው በጣም አይን የሚበዛበት ቦታ ነው። ወደ አሙሩ የሚባል ከኛ ርቆ አለ ሀገር። ወደዛ የሚያልፍ መኪና አለ። ወደዛ ስለሚያልፍ ቀጥታ ታታ ምንም የሚባለው ሀገር አቋራጭ መኪና እሱ እዛ ነው የሚያርፈው። ሄዶ ከኛ አልፎ እዛ ስለሚያርፍ ጠዋት እነሳለሁ፣ እሰራለሁ እኮ ዙሮ የምሰራው ግን በቃ ለማጥፋት ነው። ሰርቼ አላስቀምጥም። አታስብም? ሂሳብ እናትክ ቁጭ ብላ የተሸጠ የትርፍ ምናምን አትልም? ለምን አምናን አይደለ ያስገባችን አያጠፍም ብላ። ሌላ ሰው ቢሆን አሁን ሌላ ባዕድ ቢሆን ታስባለህ። አሁን ግን ልጆቼ ናቸው ብላ ምንም ነገር አታስብ። እኔ ግን እያወደምኩ ሄድኩ። ከዛ በኋላ አንድ ቀን መጣች፣ አየች። ምንድነው ይስልክ አለች። ሁሌ በተደጋጋሚ ይባላል አለች። የጓደኛዬ ነው ጌም ነው የምጫወትበት እላታለሁ። ለምንድነው ጌም የምትጫወተው? ለምንድነው የማታጠናው ትለኛለች።
ምን አደረገልኝ? አላጠናም እኮ እኔ እንዳንቺ እኮ እደልዳታለሁ ባይሲ እንዳንቺ እኮ ጠንካራ ሰው ስለሆንኩኝ ቢዝነስማን መሆን ነው የምፈልገው። ለዛ ከስልክ ደግሞ የሆነ ነገር አያለሁ። ታምናለች? አዎ ባይገርምሽ በቀን የማጠፋውን ብር ባስቀምጥ እኮ በወር እገዛዋለሁ ያንኑ ስልክ። እውነት ያንኑ ስልክ በጣም ግናሽ ነው ያለው 2500 እንደዛ ነው አሪፍ ስልክ የሚባለው። ያንን እኮ እገዛዋለሁ በወር ባስቀምጥ። ግን አላስቀምጥም። እንዲህ አይነት ሐሳብም አልመጣልኝም። ሲያልፍ ነው የሚገባኝ። እዛ በኋላ እንደዛ እያረኩኝ እናቴን ቁልቁል ሰደድኳት። በአመት ውስጥ እንደዛ እያለ አሰብኩት። በቀን የማጠፋውን ብር አሰብኩ። አንድ ቀን ቁጭ ብዬ ከዛ በኋላ ስምንተኛ ክፍል እሺ፣ እዛ ስደርስ ሚኒስትሪ አለ። ሚኒስትሪ ለመፈተን ስል እናቴ ማለት አክስቴ ማርያም ታወጣለች በአመት ማለት ነው። አዎ ያንን ማርያም ማንም አይቀርም። እነሱ ተያይዘው ሄዱ። እኔን ነበር ትሄዳለህ ያለች። እንዴት እኔን ትሄዳለህ ብለሽኝ ወንድሜ ትንሽ ነበርና እሱን ወስደሽው ትሄጃለሽ አልኩኝ። ተናደድኩኝ በጣም። ያን ዴቴ ለመጨረሻ ጊዜ መሆኑን አላውቅም ነበር ነው ማለት ከእናቴ ጋር ሊያቆራርጠኝ ነበር ያ ነገር። በቃ አቆራረጠኝ ራሱ። እንዴት እናቴ ይሄ ነገር የሆነ ነገርም አለው ብላ ሂዳ ስትመጣ ስልክ አትውሰድ ብላ አስጠንቅቃኝ ነበር። ከሰው አዎ አወቀችብህ ተከራይ። አዎ ከዛ ልጆች ደግሞ አሉ። እንግዲህ እኔ ቤት ውስጥ ነው የምቀመጠው። ባይገርምሽ ምግብ ከቤት በልቼ ሽሮ አልበላም። ሽሮ ካለ ራሴን ያመኛል ብዬ ነው የምወጣው። ድንግል ማርያም አልበላም። ድንግል ስጋ ነው የምትለው? አዎ የሆነ ምስር ምናምን ነገር እነዚህን ወዳቸዋለሁ። ሽሮ ካለ ግን ራሴን ያመኛል። በቃ አልበላም ነው። እዛ በኋላ አዎ እነሱ ሽሮ እንዳጡ እኮ አላውቅም። በኑሯቸው ሽሮ በጣም ውድ እንደሆነ እኮ አላውቅም እንደነበረ። አዎ እነሱ ሽሮ እየሸጡ እንደነበር አላውቅም። እዛ በኋላ ያንን በቃ ምንም ስለማይመስለኝ ከቤት እኔ ብላ የተባልኩትን ምግብ ወስጄ ሄድና ሱቅ ሂጄ አልበላም። ቤት ወስጄ ሄድና እዛ ደርሼ ጓደኞቼን አበላቸዋለሁ። ጓደኞቼ ከበሉ በኋላ ደግሞ እነሱን ልኪያቸው ፊት ለፊት ነበር ሆቴል። ከዛ በኋላ ስጋ አልበላም ብዬ ከዛ በኋላ እሱን ካዘዝኩኝ በኋላ እነሱ ያመጡልኝ የለም ኬት ነው የምታመጣው አለችኝ። የሆነ ቀን ያዘችኝ። በቃ ቤቱ በጣም ነው የሚሸተው። ደግሞ ምግቡ በጣም ነው የሚሰራው። እዛ ቅቤ ምናምን ነገር ተደርጎበት ስለሚሸት ምንድነው እዚህ ቤት የሚሸት ምናምን ነገር አለች። አንድ ቀን መጣች። ምንም አይ ጓደኞቼ እኮ መጥተው እዚህ በልተው ሄዱ። አፌ ላይ እኮ አለ። አዎ አለ አፌ ላይ አለ። ልሸውዳት ነው በኔ ቤት ግን እሷ እያወቀች ከዛሬ ነገ ይሻሻላል ልጅ እያለች እያየችኝ ነው። እኔ ግን አይ በታሪክ በቃ የሆነ ቀን ያው የማርያም ዕለት ሄደችና ተመልሳ መጣች። እሺ መናኸሪያ ደርሳ የሆነ ዕቃ ረስታ ስትመለስ እኔ ቤት ውስጥ ያንን ስልክ እየነካካው ልጆች ነበር ድሮ የሚያዩልኝ የሆነ ነገር ለመስረቅም ስል ምንም ለማድረግ ይጠብቃሉ። አዎ በቃ እነሱ ጠባቂዎች ናቸው። ከኔ የሆነ ነገር ያገኛሉ። እንዲሉና ግቢ ወደዛ ነው ያለው። እንዲህ ያንጋጥጡ ያያሉ። እዛ ከመጣች ይሉኛል ማለት ነው። በቃ መጣች ብሎ ሲሄዱ ታለች። እሷ ደግሞ ከሩቅ ታይና ምን እያረክ ነው ትላለች። በጣም እሷ ባይዘይ አባቴ ፖሊስ ሆነ እንጂ እሷ ፖሊስ ብትሆን ያዋጣት ነው። አራዳለች። በስማ በጣም እውነት በጣም ከባድ ነች። ታቅብኛለች ግን ከዛሬ ነገ እያለች ተጠብቀኝ ነበር። ያኔ ማርያም ዕለት ሲጋለጥ ነው እንግዲህ ሂዳ ስትመለስ ስልኩን ይዤ ነበር። አየች። ምንድን ነው አለች። አይ የሰው ቻርጅ ላይ ያደረኩ ነው። የት አለ ቻርጀር እኮ የለም። ቻርጀሩም የለም መሰኪያም የለም። ሲጀመር ሶኬትም እኮ የለም። ምንም የለም። አምፑል ብቻ ነው ያለው ሱቅ ውስጥ። አምፑል ዲም ላይት ምናምን ነገር ይሰካል። ከዛ በተረፈ ምንም ሶኬት ምናምን ነገር የለም። በቃ ይሄ ዲም ላይቱ ለሚሰካ ብቻ ነው። ማቀፊያው አለች አይደል? በዛ ብቻ ይገባል። ዲቫይደር ምናምን ነገር አይደረግልሽም። ምክንያቱም የሆነች ድሮ እናቴ የገዛችው ዲቪዲ ታስታውሻታለሽ? ካሴት ውስጥ የሚያደርጓት እሷ ስላለች እሷን እያዳመጥኩ አዛረኳት። የሆነ ቀን ያኔ ነው እንግዲህ ሙዚቃ የጀመርከው። ኦኬ ዲቪዲ ስላለች ዲቪዲ ውስጥ ከትና ዲቪዲዋ ትዘፍናለች።
ሰበርኳት አንድ ቀን ቪዲዮዋን። አንተማ ልብህን አታውቅም፣ ለዛ ነው ራስን አታውቅም። ሙዚቃ ስታይ ራስን ስለማታውቅ አነሳችሁ። ስታነሳው ሶኬቷን ደግሞ ሰባበርኳት። እኔ ደግሞ ሆን ብዬ ከዛ ሶኬቷን ወሰደችው፣ እሷ ሄደች። ከዛ ያኔ ስትመጣ አየችኝና ይሄ ስልክ የሆነ ነገር አለው አለች። ይሄን ስልክ ለባለ ስልኩ አልሰጠም አለች። አልሰጠም። ልጁ መጣ፣ ስልኬን አምጣ። ኧረ እኔ ስልኬን በቃ እኔ ምንም ማድረግ አልችልም፣ ማዘር ወስደዋለች። ወሰደችው በቃ እሷ እምቢ አለች። ከዛ ልጁ ምን ቢያደርገኝ ጥሩ ነው ያረግናትን ሁሉን ነገር ነገራት እንደምትከራይ። ከኔ መስማቷ ከሱ መስማቷ በጣም ገደላት እሷን ነው። እዚህ ጋር እንግዲህ ምን አለችኝ? እኔ እሱ ፍቃድ የሚባል ልጅ የለኝም፣ ከሱቄ ውጣ አለች። ወጣው፣ ቀጥ ብዬ ወጣው። ማርያምን አልቀርም አለችና ማርያም ሄደች። ለባለ ስልኩ ስልኩን ሰጠችው። እዛ ሂዳ አከበረች፣ መጣች። አልፈለገችኝም። ቆራጥ ነች ባይዚ እውነትም እናቴ ትሙት በጣም ቆራጥ ነች። ግን እንደዛም ሆኖ ስስ ጎን አላት። ፍቅሯል እናትነት አንጀታለ። ከዛ እሷ ስታስበው ያበር ወደ 91,000 ብር አመጣ። 91,000 ምናምን ብር ያጠፋሁት በስልኩ ስልኩን ጨምሮ ቤት ውስጥ ማረጋቸውን አስቀመጠችኝ። እንግዲህ ሽምግልና ላኩ። በቃ እኔ ተጸጽቻለሁ ብዬ አልተጸጸትኩም። ደግሞ አልተጸጸትኩም። ብገባ ማን ደግሞ እውነት እንደማጠፋ ቃል አሁንም ግን በቃ ምቾት የለም ውጪ ስለሆነ ያኔ ጓደኞቼ ከኔ የሚበሉ የሚጠጡ ልጆች በቃ ምን አገባቸው ሄዱ። በቃ ማንም ስለኔ ግድ አይሰጠውም። ዘመድ ምናምን የለም፣ ጎረቤት ነው ያለው። ጎረቤት ጋር ደግሞ እንዳታሳድሩት ብላለች። ተናዳለች። ከቤት ወጣ ተባልክ? የት ሄድክ? የት ሄዳለሁ? በቃ ዙሬ መዋያ እኮ አታጭም፣ ማደሪያ ግን ታጫለች። በረንዳ ማደር ጀመርኩ። በረንዳ ሳድር ያኔ ለብርድ ሲባል ፍት ማለት ጀመርኩ። እንግዲህ እዚህ ጋር ማታ ነው። ከዛ እንደምንም ብዬ ቤት እንድታስገባኝ ለማደር ሞከርኩ። ጭራሽ እኮ ቤት እኮ አይደለም አሁን እኮ ማደር የምፈልገው ሱቅ ነው። ገንዘቧን የምፈልገው ድጋሚ ምን እያሰብኩ ነው እኔ ሰብስቤ ያለውን ብር ሰብስቤ መጥፋት ከዛ ጋር ያላትን ምክንያቱም ሰው ጠላኝ። ይሄ እኮ የእናቱን ብር እንደዚህ ያደረገ ሌባ ነው። ጓደኞቼ ደግሞ ከኔ ሸሹ። እንግዲህ እሱ ሌባ ስለሆነ ከሱ ጋር እንዳቆሙ እሱ ላይ እኮ በቃ ምንድነው ይሄ እዚህ ላይ ግንባሬ ላይ ሌባ ብለው ቢጽፉ ይሻላል። በቃ እሱ በጣም ሌባ ነው። በቃ ከሱ ጋር እንዳትሉ ትበላሻላችሁ ተባለ። በስማ ትንሽ ነሽ ከተማዋ። እንግዲህ ይደረሳል። አንዴ ሌባው መባል ጀመረ። እንግዲህ ይሄንም አላይም አልኩ። ደበረኝ። ማታ አወጣለሁ ቡሌ ምናምን ፈልጋለሁ። ቡሌ ደግሞ እንደዚህ ምናምን ነገር አይደለም። ሰው ቤት ትሄጃለሽ። የሆነ ቀን ያጋጠመኝ ልንገርሽ። ያኔው ሰርግ ነው የሙስሊሞች እና እዛ ገባሁኝና ከጓደኞቼ ጋር ገባን። እኔ በሱ ፍቃድ ነኝ። ጓደኛዬ ቦንሳ ይባላል፣ አንደኛው ጫላ ነው፣ አንደኛው ደግሞ ጎዳና ይባላል። ሁላችንም ስማችንን ቀይረን ገባን። መስቀላችንን ደብቀን ሙስሊም ጋር እዛ ሄደን ሲጀምሩ እነሱ ጋር እየዘመረን ገባን። ከዛ በኋላ ጓደኛዬ ጋር ቁጭ ብለን እያወራን አንተ ይሄ ልጅ ኦርቶዶክስ አይደለም እንዴ? ኧረ በእናትህ ተወኝ፣ እኔ መሐመድ ነኝ። እዛ ጋር ያለው ጓደኛዬ እሱ ደግሞ ጎዳና፣ እሱ ኖርማል አህመድ ነው። እዚህ ጋር ያለው አሊ ነኝ እኔ አለ። እዛ በኋላ ቅርባቸው ነው ግን ረሃብ ነው። እንግዲህ ግን ለዛ ጋር ለጴንጤዎችም ለሁሉም የተለያየ ምግብ አለ። ተዘጋጅቷል። እዛ ጋር እንግዲህ መስቀሌን ደበኩ እንጂ መብላቴ ግድ ነው። ስጋ አልበላም ብዬ እንትን ብያለሁ። አልወድም ስጋ አልበላም ብያለሁ። እዛ ጋር አልበላም፣ ስለማልበላ አልበላም። እዛ ስጋም የምበላውም በቃ እቤትና ያ ሆቴል ለምጄ ከዛ ነው
ሌላ ቦታ ጎረቤት ምናምን ነገር ጥሪ ያለ አይደለ የበዓል ቀን እዛ ሂጅም አልበላም። ለምን? እኔ ደስ አይለኝም። የሆቴሉ ነው ደስ የሚለው። ለይቼ ለዛ እዛ በልተን ጠጥተን ወጣን ስለራበን። እዛ ስንወጣ እናቴ አየች ስታይኝ፣ እኔ ደግሞ እሷን ማየት ይከብደኛል። እሻሻታለሁ ሩጬ። ልክ ስሮጥ ልጆች ደግሞ ሌባ 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 ይሉኛል ማለት ሩጬ ገለል ብዬ ብቻዬን ቁጭ ብዬ እያወራሁ ምን እያደረኩ ነው እላለሁ። አንድ ቀን መረረኝና ቤተክርስቲያን ሄድኩ። እሺ በቃ ፈጣሪ ተጸጽቻለሁ አልኩኝ። ታወንኩ እዛ ጋር እውነት ከልብ አይደለም እያለቀስኩ በቃ ፈጣሪ በቃ ይቅር በለኝ። እሱ እንግዲህ ቻራ አይደለ አዎ ገባሁ እንግዲህ እሱን ለምኜ ወደ ቤት ገባሁ። አዎ እንደፈለገች ታርገኝ እገባለሁ። ጎረቤት ያለች እሷ ደግሞ እናቴ ደግሞ እንደምትል ልንገርሽ፣ ግፊት ታማሚ ነች። ወደቀች እያመመች ነበር። አይ ማለት በፊትም እያመመት ነበር። ከዛን ቀን ጀምሮ ታማሚ ሆነች። በቃ በደም ባንተ ምክንያት ለስራ ሞራሉ ላጣች። ብር እያለ እንዴት ልስራ አለች። በምን በቃ ድሮ የስራ አይዲያ የነበራት እናት ጠፋባት። በቃ አይ ማስወጣቷም እኮ ልቧ ሁለት ነው የሚከፈለው እኮ። ረፍታ ያወራት በጣም ከበዳት እና ስላለች እንጂ እሱ እኔ ጋር እንዳይቀመጥ አለች። እወጣለሁ አይደለ ናፈቀኝ ትላለች። እንግዲህ ከበደኝ። እኔማ በቃ ከዚህ በኋላ እሷ ጋር መቀመጥም አልችልም። ልጥፋ ከዚህ ሀገር ልጥፋ። ማንም ጠፍቶ አይደለም የሚኖረው። በቃ እኔም ጠፍቼ እኖራለሁ። የሚገርምሽ እኔ ኮምፈርት ዞን የምጠብቅ ሰው ነኝ። እኔ ሁሉም ቦታ የተደላደለ ነው የምጠብቀው። ውጣ ብትኙላ ወጥቼ ሳምንት አልደርስም የምመለሰው። አይሆንም ማማን ለእናት ቤት እሷ በጣም አንደላቃ ስላሳደገች ምንም እንትን አይደለም። በቃ ምንም ሌላ ከሷ ውጪ ምቾት እንደሌለኝ እኮ አውቃለሁ። ግን አስፈራራታለሁ። እሄድልሻለሁ በቃ መረረኝ። በቃ አንቺ ጋር መኖር በቃ መልድልኝ በቃ አልችልም ምናምን ብዬ እወጣለሁ። ከዛ ግን ተመልሼ የሷ ጋር ነው እውነት። ከዛ የሆነ የዛን ቀን እንግዲህ ስጋለት ታወቀብኝ ሁሉም ነገር። እነዛ ሆንኩኝ 8ኛ ክፍል ለመፈተን አይደለ። ትምህርትን በተደጋጋሚ አልሄድም። ዩኒፎርም የሷ ጋር ነው፣ ቤት ነው ያለው። ልብሴን ምናምን ነገር ሁሉ ነገር እዛ ነው። ልብሴ አደፈብኝ። ተናደድኩ። እንግዲህ መቆሸሽ ጀመረ። ቆሻሻ እንዲነካኝ አልፈልግም። አልወድም ቆሻሻ። በቃ ትንሽ የቆሻሻ ቢነካኝ በቃ ግን አሁን ባሰ። በኢየሱስ እኔ እንደኔ ሌሎች ልጆች አሉ አይደለ፣ በቃ ወላጅ የሌላቸው ከነሱ በታቸው ነው። ልብሴ ቆሽሾ ተቀዳደው ምናምን ነገር አባቴ ያየኛል። ምን ያረጋባት? አይችልም። የዋ ነው። እውነትና ምን ያረጋል? ይጠራኝና ብር ይሰጠኛል። ምክንያቱም አባቴ በጣም የዋ ነው፣ እናቴም የዋ ነች። ግን ማኔጅመንት ነው። አዎ ልትቆጣጠረኝ እንትን ትላለች፣ በጣም ጫና ለማድረግ ትፈልጋለች። ዳሩ ግን አባቴ ደግሞ እዚህ ጋር በጣም የዋ ነው። እውነት ሊመታኝ አስገብቶ መክሮኝ ነው የሚያወጣኝ። እውነት መጥቶኛል። ሁለት አይነት መሆኑ ግን ለልጅ መጥፋት ምክንያት ይሆናል። ታውቃለህ? እኩል አቋም ያዝ አለባችሁ እናትና። አዎ ግን እሱም እኮ ይማታል። የሚማታው ምት ደግሞ ምት አይደለም፣ ያው የፖሊስ ጫማ ታውቂያለሽ። በዛው ነው የሚደበድበኝ ሲማታው። ግን ደግሞ ከተማታ በኋላ ደግሞ ልክ እንዳይሆነ ነው በቃ እሱ የሚያስበው። ልጆቹን እንዲመቱበት አይፈልግም። የሰው ልጅም አይመታም። ከዛ በኋላ እነዛ እያለን ጋር ምንም አልነጋገርም። እየፈለገው ይሆናለች ለካ እኔ ነኝ እንጂ እንትን ያልኩት እኔ የጠራው እኔ ሽምግልና የላኩ መስሎሽ ነው። በፊት እባካችሁ ልጄን አምጡልኝ ብላለች ከስር። እኔ ለምፈልገው ሰው እጄ ስናገር ባክ እሷስ መጀመሪያ አንተን እየጠየቀች ነበር። ምንም አትፍራ በቃ እና ያለፈው አልፏል። ልጅ አይደለክ? ያለፈው እኮ አለፈ። ድጋሚም እኮ ጀመርኩ ከገባው በኋላም እኮ ገኔ እንደገና ገብተክ? አዎ እሱ ገባክ? አዎ አስገባች? አዎ። እንዴት አስገባች? በቃ መነችኛውንም ተስተካክሏ ብላ አሰበች። በቃ አቤት ገባው። ከቤት አልወጣም። ቁጭ ብላ ፕሩፍ አረክላት። አዎ ከቤት አልወጣም። ጓደኞቼ ኳስ እንጫወት ምናምን ነገር ብሎ ሲጠሩኝ አልወጣም። ፕላንክ ሱቅ መግባት ነው? አይ እንደዛም ሳይሆን ሱቅ ከገባው እንደምበላሽ አውቃለሁ። ዳሩ ግን እናቴ የሚረዳ ሰው የለም። ወንድሜ ዩኒቨርሲቲ ነው፣ እህቴም ደግሞ ሰራተኛ ነች።
ያቺ ታላቄ ደግሞ እኔ እሷ ላይ የምወለደው ደግሞ ተማሪ ነች። እሷና ታናሼ ተያይዘው ነው የሚሄዱት ትምህርት ቤት። አንተ ትምህርት ቤት ቀረክ? እሄዳለሁ። ሽፍታቸው አንድ ነው አይነሱ። ኦኬ። እኔ ደግሞ ሽፍቴ ለየት ይላል ከነሱ። ለዛ እነሱ ሲሄዱ ምርጫ የላትም፣ እኔን ታስገባኛለች። እኔ እዛ ስገባ ድጋሚ ጀመርኩ። አሁን ድጋሚ በምን ጀመርኩ? እናቴ ስልክ ገዛችልኝ። መግዛትም አይባልም በቃ የሆነ ስልክ አየችና ከሰው ይሄ ነው ልጄን የሚያበላሽብኝ በቃ አለችና እንደፈለገ ይሁን ብላ ሰጠችኝ። ስትሰጠኝ ሲም የለውም። እኔ ግን ሰውን ሲም አስወጡልኝ ብዬ ሲም አስወጣው። ሲም ከወጣልኝ በኋላ ካርድ መሙላት ጀመርኩ ከሱቁ ሰርቄ። እሺ ድጋሚ ለወሬ። የሚገርምሽ ሰው ለሰው ጋር እኮ አላወራም እራሱ ዝም ብዬ ስልክ ቁጥር እደውላለሁ 09 ምናምን ብዬ እደውላለሁ። ማን ምንድነው ስራካ? ዝም ብዬ እንትና አለ እንትና አለ እያልኩኝ ማለት ነው። ዝም ብዬ ብሩ ያልቃል አይደል ሙላል አሉ እኮ እንደዛ ቢደውሉ። አዎ የሚሳደቡ ቢደውሉ በቃ እኔ አልሳደብም ምን አለም እኮ ግን ደውዬ አዝጋለሁ። በቃ ትምህርት ቤት ጓደኛ የለኝም። አሁን ጓደኞቼን ከኔ ርቀዋል። አልመለስካቸውም? በቃ አልመለስኳቸውም። እኔ ግን ደግሞ ከሆነ ታይም በኋላ እነሱን ማምጣት ጀመሩ ወደ እኔ። እነሱን ማቅረብ ጀመርኩ። ማዘር ደግሞ እነሱን አትወዳቸውም፣ አርቅ ትላለች። እንደዛ እያልኩኝ ድጋሚ ማጥፋት ጀመርኩ። አሁን ከዛ የዛን ጊዜ ግን ራሴው ልውጣልኩኝ ከሱቅ። አዎ ተሰማክ? አዎ ከሆነ ጊዜ በኋላ እየተረዳሁት መጣሁ። የምረዳው የእናቴን ልፋት አይደለም የማጠፋውን ነው። ይሄ ብዙ ብር ነው እያጠፋ ያለው። አዎ ሳስበው ካርዶቹን በቃ ሆነ ሳስብ በቀን ስንት ካርድ ነው የምሞላው እያልኩኝ ሳስብ ካርድ ደግሞ ሁለቴ እንትን ብትይ ኪሳራ ነው። ካንድ አሁን 25 ካርድ ብታትሚ 20 ፍሬ ብታምጪ ከ20ው አንድ ብትሞይ የገዛሽበትን ነው በቃ የሚቀመጥልሽ። በቃ ምንም ትርፍ የለም። አዎ እንግዲህ 445 ነው አሁን 25ቱ ማለት ነው። አሁን አንቺ ከ425 ብር እሷ 25ቱን ታገኛለች። 400 ነው የምገዛው ማለት ትችላለሽ። አንተ ደግሞ ትሞላዋለህ። እኔ ግን ምንም የለም በቃ ካርዱ ሂዶ የጨረስኩት ነው። ደበረኝና ራሴ በቃ ሲቀፈኝ በቃ እኔ አልፈልግም እዚህ ሱቅ መቀመጥ ልውጥ አልኩኝ። ምን ነው ራስን ተጠራጠርክ አለች። አይደለም በቃ እኔ ሱቅ መቀመጥ አልፈልግም፣ ማጥናት እፈልጋለሁ። ሳክስ ማጥናት እፈልጋለሁ። የሆነ ነገሮችን መሞከር እፈልጋለሁ። እስከመቼ እኔ ሱቅ ውስጥ ስንት አመት ከተቀመጥኩኝ ምን ያደርግልኛል ሱቅ መቀመጥ አልኳት። ደለልኳት። እሺ አንተ እንደዚህ ካልክ እንደዚህ ካሰብክ ውጣሽ ችግር የለውም፣ ሲደብርህ ግን መምጣት ትችላለህ። እኔ እናቴ የምትገርመኝ በጣም ጭንቅላታችንን ትጠብቃለች። እኔ የሆነ ልብስ አይቼ ምናምን ነገር አሁን ብፈልግ እውነት አሁን ደውዬላቱላ ብሬ እንዲህ ነው ምናምን ነገር ብላት ሰው እኮ እንዲገመተኝ ሰው እንዲገምተን አትፈልግም። በቃ ባጭሩ ለእናንተ ነው የምኖረው ለእናንተ ነው የምኖረው። ለዛ ምንም በቃ ምንም እንዳይሰማችሁ ከአባቴ ጋር ይተጋገዛሉ። ፍቅር አለ እንዳልኩሽ እንደዛ ነው ያደግኩትና ያኔ እንግዲህ ልለወጥ ባልኩት እሷ ውጣ አለችኝ። እሺ ብዬ ወጣሁኝ። ስወጣ ደግሞ በጣም ውጪ አበዛዱ አይደለ እንግዲህ እየሄደን ያው ቀጠልን። 2013 መጣ እንግዲህ ስንት ያክል 9 ገባ። 2013 ማለት 11ኛ ክፍል ደርሻለሁ። እሺ 9ማ አልፌ በቃ ነጥቤ ግን በጣም አናሳ ነው። ኦኬ የታሸነ የምታልፈው ከዛ 12ኛ ክፍል ስደርስ ደግሞ 11ኛ ክፍል ስደርስ ደግሞ 2013 ለሀገራችን ኳስ መጫወት ጀመረ። ተመርጬ መጣው ምናምን ነገር ሻምቡ ነው የምትጫወቺው። እሱም ደግሞ እኔ አሁን ኳስ መጫወት ወዳለሁ፣ ሙዚቃም ደግሞ በጣም ወዳለሁ። ከዛ በተለየ ምንም ሌላ ነገር የለኝም። ፓሽን የለህም ሌላ የተለየ ነገር? ከዛ እንደዛ እያለን ደግሞ ጉርምስና መጣ እንግዲህ ጉርምሳውን ከሴት ጋር ምናምን ጀመር። ያኔ ስንጀምር ብርቃችን ነው። አይ ብዙ ነገር አየን እንግዲህ እዛ ጋር ነው ፍዳችንን የበላ ነው ማለት ከሆነች ጋር ጀመረን እንደሰው ጀመረን ከሷ ጋር የሆነ ጊዜ አለፍን። በቃ 3 አመት ምናምን ነገር ቆየን። እኔ እንግዲህ ማምነው እናቴ እና አባቴ በልጅነት አይደል የታወቁት። እኔም እንደዛ አይነት ፍቅር ሊኖረኝ ይችላል የሚለው ነገር አለ ጭንቅላት። የተነገረን ታሪክ እንደ አዲስ እንደገና መኖር ፈለግ። አዎ
ከዛ እንደነሱ መሆን ነው የምፈልገው። በቃ ቤታችን ውስጥ ያለው ፍቅር በጣም ነው የሚገርመው። እውነት አባቴ እናቴ እስከምትመጣ ድረስ አይበላም። ከውጪ ሲገባ እናቴ ስቲል እኮ ገበያ ምናምን ነገር ትሄዳለች። ገበያ ሂዳ ሆነ ነገር ምናምን ገዝታ ስትመጣ እስከምትመጣ ድረስ እሷ ከሌለች ከውጪ ሲገባ በሮምኛ ልንገርሽ ሲጋ አትኬ ሰንጅርቲ እያለ ይገባል። አለች እናታቸው አለችው። ከዛ በኋላ ብርሃኔ እያለ ይጠራል። ከዛ በኋላ የለችም ከሆነ ያውቃል። ሲገባ ያለ ነው የሚገባ። የለችም አይደለ እሷስ የለችም እኮ ገበያ ነች የሆነ ነገር ብላ አይ አልበላም እሷ ትምጣ። እሷን ጠብቆ በልቶ ቡናውን ጠጥቶ ይሄዳል። ድጌ ወደ ቢሮ ማለት ነው። እሷ እስከምትመጣ ድረስ አይነቃነቅም። በቃ አይበላም ምናምን አይልም። ከዛ በኋላ ያን ህይወት አንተ መድገም ፈለክ በራስ ላይ እና በጊዜ ጀመርክ? አዎ በጣም ስለወደድኩት የነሱን ታሪክ ወደፊትም የኔ እንደዚህ አይነት ሊሆን ይችላል ብዬ ስለምገምት ጀመርኩኝ። እሺ ከዛ በኋላ ግን አልተሳካም። 3 አመት ከቆየም በኋላ በጣም አስጠላ ያ ነገር። በቃ ከሷ ጋር መሆንም ምናምን ነገር ሲያቅተኝ ተውኩት። ከዛ ልጅ ነን ታቶ ምናምን ነገር መነከስ የሷን ስም የማን የወደድካትን ልጅ ተነቀስከው? አዎ ምን ላይ? እጄ ላይ። አሁንማ ታቶ አይደለም ቆራርጬ እንጂ እንዲህ ፍቄው እዚች ጋር አሁንማ አትታይም፣ ጠፋችሁላ። እንዲህ አርጌ ሎጎ ሰርቼ እፍቃለሁ እጄን። ለምን? ፍቄ እሷን ለመማረክ እሷ ምን ያህል እንደምወዳት እንድታውቅ። በራስ ዝም ብለህ እየደማ? አዎ ወድሻለሁ የሚለው ነገር ለመግለጽ? አዎ ብያታለሁ። ታውቃለች እኮ ልጆች ይነከሳሉ። ታቶ ደግሞ በእኔ ሃይማኖትም አይፈቀድም። ለዛ እሱ ስለማይቻል ይሄኛው ግን ከጊዜ በኋላ ይለቃል። በእንጨት አይደለ የምፍቀው? እንጨት ይወጋክ? አዎ ይወጋ። በእንጨት እንዲያረኩኝ ይፍቀዋለሁ። የደማ ቆዳክ? አዎ እንደዛ አድርጌ። ምን ታረግበታል? ቀለም? ኖ በቃ ምንም አላደርግበትም። ጠባሳው ይቀመጣል ልክ እንደ ተላጠ ቆዳ እና ለሷ ታሳይታለህ ጠባሳው? አዎ ምን ያህል እንደምወድሽ አይሽ ምናምን ብዬ እንዲያሳይታል። ልጆች እኮ አሁን ሌላዎቹ ታቶ ይነከሳሉ በቃ አይደለ? እዛ በኋላ እንደዛ ያለው ምናምን ነገር ልጅቷ በቃ እሷም አልፈለገችም ያን ሪሌሽንሺፕ። እኔም በቃ እንደዛ ከሆነ እሺ። ያኔ ምን ይጀምርልሻለሁ ጓደኞቼ ክፉ ልማድ አስለመዱኝ። ምን? እሷም መርሳት ምናምን ነገር የሚባል ነገር አለ እንግዲህ። ሌላ ሴት ተተካ? አይ ሱስ እንጂ ጫት ምናምን ገባህበት? አቤት አቤት ሱስ ጀመርኩ። ጓደኛ አዎ ትረሳታለህ እኮ ምናምን ነገር እያሉኝ ሙድ እየያዙብኝ እኔ ጀመርኩ። ገንዘብ ከየት ይመጣል? ሱቅ። አሁንም? አዎ ትገባለህ? ሱቅ እገባለሁ እኮ። እናትህ ምንም ሱቅ አታውቅም? አልጠብቅም ግን ገብቼ ስወጣ እኮ በቃ እህቴ ምናምን ነገር ካሉ ይፈትሸው ነው የሚያወጡ። ድንግል አዎ እኔ ቆዳዬ ላይ ይዘው ይወጣል። እነሱ አያውቁም። እኔ በሆነ አጋጣሚ ወስጄ ይወጣሉ። እውነት በጣም አስቸጋሪ ከመሆኑ የተነሳ ብሩን መደበቅ ከፈለኩኝ የልብስ እንትን አለ አይደለ? ይሄ የሚታሰር ልብስ አለ አይደለ? ነው ያለ ቀበቶ ክር የለችም። ልክ እንደዚህ እዚህ ውስጥ ደብቃታለሁ አድርጌ። ይፈትሻሉ፣ ሚስጥር ኪስ ምናምን ውስጥ ያያሉ። ይሄን ለሚያምር እዚህ መሀል ብሯን እንዲያጣጥፍ ያስቀምጣሉ። እንዲህ ነው ፈትሽኝ ይላሉ። ወይ እግዚአብሔር! እሺ ከዛ በኋላ እንደዛ ሁኜ ያንን ብር ሰርቄ እወጣለሁ። ከዛ በኋላ ወጣው። ጥቅም አለ? ማጨስ አለ? ማጨስ አላጨስም፣ ግን ጥቅም አለው። ያን ጫት እየቃምኩኝ የመጀመሪያ ሰሞን እኮ ይመቻል፣ ደስ ይላል ምናምን ነገር ያዘናጋል። ሰይጣን ስራ ስለሆነ ከሆነ ታይም በኋላ ኳስ የምጫወተው ልጅ ልብ ታማሚ ሆንኩ። በቃ የልብ ታማሚ ስልሽ የጉዳት ምግብ የለም። ምግብ እኮ ቤት ሞልቶ አለ። አትበላም? ግን አልበላም። በጣም አነስኩ። በጣም ጉልበቴ በቃ ዜሮ ሆነ። ከዛ በኋላ ጭራሹኑ በዛ ማቆም አልፈለኩም። በቃ ማቆም አልፈለኩም። ሱስ ሆነኝ። ማጨስ ምናምን ነገር ደግሞ ጀመርክ? አዎ ጀመርኩ። ማጨስ መጀመሪያ እኮ አላጨስም ነበር። ትምህርት በቃ ተውኩኝ። ትምህርት 11ኛ አይደለ? እስከ 12ኛ ክፍል እኔ እዛ ውስጥ ነኝ። ምንም አይገርመኝም። 12ኛ ክፍል ደግሞ እኮ ተፈታኝ ነኝ።
ከዛ በኋላ 2013 ዋንጫ በላን። ያ ስለበላን ለ2014 ይለማመዱ የሚል ልጆቻችን ተጠሩ። እኔም ሄድኩኝ። ማን ይሮጣል እዛ ውስጥ ማን ይሮጣል? በቃ ጉልበት የለኝም። በቃ ጉልበት የሚባል ነገር የለኝም። ዜሮኛለሁ። ተናደርኩኝ በራሴ። ጓደኞቼ መጀመሪያ ፎርጌት አደረኩ። እነሱ ናቸው በጣም እንትን የሚያደርጉኝ። እነሱ ናቸው በቃ ያልሆነ ቦታ የሚያስቀምጡኝ። አባቴ ግን ያውቅ ነበር እንደምታጨስ ምንም አይልም። ይቆጣል እንጂ ግን እሱ እኮ ያወቀው ከተውኩኝ በኋላ ነው ያወቀው። ሰው ነው የነገረው ሁላ ጫቱን ከተውኩ በኋላ። እኔ ከተማ ውስጥ ምንም ነገር አታይኝም። በቃ ተራራ አለ፣ ቱሉ ሬ የሚባል ተራራ አለ። እዛ ሂጄ ቁጭ እላለሁ ብቻ። እዛ ሂጄ እየቃምኩኝ ምናምን ነገር እቆያለሁ። ከዛ እዛ ግን እለማመዳለሁ ሙዚቃ። ኦኬ ሙዚቃ እንትን ትላለህ? አዎ ኤርፎን ምናምን ነገር ሰክቼ እዘፍናለሁ። እሺ ከዛ በኋላ በቃ ይሄን ነገር መተው አለብኝ ብዬ ጓደኞቼን ወደ ጠጋ አረኩኝ። ራሴ ደግሞ ወደ ኳሱ ተመለስኩ። ወደ ኳሱ ግን ስመለስ ጉልበቴ በጣም ዜሮ ሆኖ ስላለ በቃ አልሰራውም ብዬ ተውኩት። እሱ ነው እንግዲህ አሁን ምን ማድረግ አለብኝ? ትምህርትም ደካማ ነኝ። በቃ ምንም ጭንቅላቴ መያዝ አቅቶታል፣ ደንዝዣለሁ። ለዛ አሁን ማድረግ ያለብኝ ወደ ሙዚቃ ማተኮር። ሱቅ ድጋሚ ገባው። እንግዲህ 3ኛ ጊዜ ገባው። እንዴት አትይኝም? ምኑ ላይ? ሱቅ 3ኛ ዙር ገባህ እንደገና? ሱቅ ስገባ ግን እንደ አሁን ተሻሽሏል። ሱቃችን ይበልጥ ትልቁ ነው። ጆተኒ አለ ውጪ ልጆች እንዲጫወቱ ተብሎ ሳይክል። ወንድሜም አለ ታናሽ። የሚገርምሽ ታናሼ በጣም ይበልጠኛል። እኔ ሱቅ እየጠበቅኩኝ ንብረት እኮ አለ። ወንድሜ ግን ኩሽኔታ ይነዳል፣ ይሸቅላል፣ ቢዝነስ ሰራል። ሸቅሎ ሳይክል ገዛ በብዙ። አሁን ሳይክሉን ደግሞ እንዴት እንደገዛ መሰለሽ? ያከራያል ለሰው እያከራየ ያ የሚያከራይለት ልጅ ሸጠለት። ስጦታ በይው በቃ በጣም በትንሽ ዋጋ ነው የሰጠውና እሱን እየሰራ ሌላ ተጨማሪ ሳይክል ገዛ። አንተ ግን እዛው ነህ? እኔ ግን እዛው ነኝ። ሌላ ተጨማሪ ሳይክል ገዛች ትንሿን። ያ ቃል ትንሽ ልጆች ሳይክል መንዳት ስለሚፈልጉ ትንሽ ሳይክል መግዛት እፈልጋለሁ ይላታል እናቴ። ከዛ በኋላ እናቴ እሺ በቃ እኔም ሆነ ነገር ላገዝ። አይ አልፈልግም ራሴ እገዛለሁ። ጎበዝ። የሚገርም ነው ይሄ እናቱ ድንጉርጉር የሚባለው። እውነት በጣም የሚገርም ልጅ ማለት ነው። ከዛ በኋላ ገዛና በዛ መስራት ጀመረ። እሱ ስለ ስራ ያውቃል። እኔ ግን እስቲል እኮ ልጅ ነኝ እኮ በቃ ከሱ በታች ነኝ እኮ። ከዛ በኋላ ድጋሚ ሱቅ ስገባ ቴነስ ተገዝቶ ጆተን ተገዝቶ። ቴነስ ለምን ይገዛል? ክረምት ላይ የዩኒቨርሲቲ ልጆች ይመጣሉ። ለዛ በጣም በነፃነት ይጫወቱታል። በጣም ይሰራል። ጆተን አለ፣ እሱን ይጫወቱታል። ሳይክል ምናምን ብር አለ፣ በደንብ ብር አለ። ያኔ እንግዲህ ብር መያዝ ጀመርኩ። ኪስ መያዝ ጀመርክ? አይ ማስቀመጥ ጀመርኩ። ስለ ብር ግድ ሊኖረኝ ይገባል አልኩኝና አሁን እንግዲህ ልለወጥ አልኩኝ ለራሴና ለእግዚአብሔር ቃል። የምታነሳውን ብር ከማጥፋት ይልቅ ማስቀመጥ። በቃ አስቀመጥ። ያው ግን ከቤት ወስደህ ነው? አዎ ወስጄ አስቀምጣለሁ ብር። ግን ያንን ብር ማስቀምጠው ለእናቴ ነው። አሁን ደግሞ እንዴት አትይኝም? ያንን ብር ደብቄ አስቀምጬ ጠርቅም አድርጌ እናቴ ወደ አዲስ አበባ ስትሄድ በዚህ የሆነ ነገር ግዢበት ብዬ ሰጣታለሁ። ከየት አመጣት ትለኛለች። ከዚሁ ከሚሸጠው እያስቀመጥኩ ነው እላታለሁ። ከማጠፋው የነበረው ነው። አዎ ያ ፍቅር አሁን ተመለሰልኝ። እንግዲህ እናቴ ትወደኛለች በእርግጥ ግን በቃ ተለወጠ ባህሪዋ። ምን ታርክ? በጣም አስቸገርኳት። እዛ በኋላ እንደዛ እያለን እኔም ወደዛ ተመለስኩኝ። እንግዲህ 2014 እዚህ ጋር ደግሞ እኔ ሱሱንም ትቼዋለሁ። ሁሉም ነገር አቆምኩ። እንዴት ተውኩ ሱሱን? ራሴን አየሁት። በምን አጋጣሚ? ከባድ ነበር ግን መተው እውነት በጣም ከባድ ነበር። ልክ ሰዓቱ ሲደርስ ድንዝዝ ይልብኛል ሰውነትህ። አዎ በቃ መነሳት ይሰለቸኛል። ለዛ ምን አደረኩኝ? ራሴ ላይ በር ዘጋው። ቁጭ አልኩ በር ዘግቼ። ምግብ መብላት ጀመርኩ። ስፖርት መስራት ጀመርኩ። ጂም ማዘውተር ጀመርኩ። እንደዛ ተካቸው በእነኚህ። አዎ ሰውነቴም እየተመለሰልኝ መጣ። ሁሉም ነገር እንግዲህ ምንድነው ያደረኩት? በቃ አሁን ወደ መለወጥ። ጓደኞችን ተውካቸው? ተውኳቸው።
ስለ ነገ የሚያስቡ ጓደኞች ማፍራት ፈልጋለሁ። በቃ እናንተ አታስፈልጉኝም አልኳቸው። ትምህርት ቤት ሁላ እኮ ግን እኮ ያኔ አልማርም፣ በስነ ስርዓት አልማርም። በቃ የሚገርምሽ ትምህርት ቤት እያቃጠልኩ ነው። 3 ፐሬድ እማራለሁ፣ ይቀረው ውጪ ነው፣ ጫት ላይ ነው። አዎ በቃ ራሴን ሳይ በጣም ስለደበረኝ ከዛ ላይፍ ልውጣ አልኩኝ። ብዙ ቻሌንጆች ነበሩ ግን ተወጣዋቸው ከእግዚአብሔር ጋር። አሜን። በጣም ደስ ይላል። ከዛ ወጥቼ ደግሞ 2014 እዚህ ጋር ባላገሩ አይዶል ነበሩ ልጆች። እነሱን ወዳቸዋለሁ፣ ከታተላቸዋለሁ። የሚወዳደሩትን በደንብ አያቸዋለሁ። እኔ እኮ እዚህ ጋር አንድ ቀን እታያለሁ ምናምን ነገር እላለሁ። አባቴ ይሰማቸዋል። እኔ ድምፅ እንዳለኝ አያውቅም። እንደምሞክር በቃ ግቢ አለን። ግቢ ሂጄ የወገን እየጮኩኝ ቮካል የሚባለውን ነገር እየጮኩኝ እየዘፈንኩኝ ምናምን ነገር ይሰማል ቁሞ። እንዲህ ብሎ አየኝና ጉርበቲና ና አለኝ በኦሮምኛ። ጉርበቲና ና አትሰገሌ አጃይባ ቀብዳም እኮ ማሉ ጀተሬ በቃ ነን ሲገልሜ ሲሳለኝ። አንተ የሚገርም ድምፅ አለክ አስመዘግብሃለሁ አለኝ። እንግዲህ የተሰማኝን ደስታ ልንገርሽ። በቃ ተስፋ አገኘ በጣም አባቴ እንደዚህ ድምጼን ከወደደማ በቃ ምንም ነገር ቀላል ነው አልኩኝ። ከዛ በኋላ እዚህ ጋር አባቴ ፈቀደልኝ፣ እናቴም ድምጼን ሰማችሁ። የሆነ ቀን ቁጭ ብለን ለመጀመሪያ ጊዜ የዘፈንኩት ዘፈን ነበር። እስቲ አንጎራጉርልኝ። እሺ ያኔ የዘፈንኩት ዘፈን የመጀመሪያ እናትና አባቴ ሰሙክ ነው አይደል? አባቴ ሰሙ ነው። ወመሊኑ ዲቤ ጀነ ቢታ ሚርጋ ወመሊኑ ዲቤ ጀነ ቢታ ሚርጋ ከራስሪ ዲፍኔ ማሊፍ ደምና ሞጋ Rabbi mo namuma kan seera jallise Waaqa mo namuma kan seera jallise Haati keenya takka maaltu addaan nu baase Haati keenya takka maaltu addaan nu baase Maaltu addaan nu baase በስመ አብ የአሊ ቢራ አይደለ? በጣም አለ በደንብ አለ። ይሄንን እንግዲህ በነፃነት ዘፈነው እዛ የሚሰማ ስሜት አለ። ሪአክሽናቸው እንዴት ነበር? በጣም ደስ አለው። እውነት በጣም ነው ደስ ያለውና ምን ልበልሽ እሱ ነገር ሳስታውሰው ማርያምን ይከብደኛል። በቃ በጣም ነው ደስ ያለውና ከዛ የሱን ደስታ ሳይ በቃ አልቻልኩም። በቃ እኔ አሁን አባቴን እንደዚህ ደስ ካለውማ እኔ በዚህ መክፋት አለብኝ። ትምህርቱም ወደዛ ይቀር ከዚህ በኋላ አልኩ። እሺ ፎከስ አረክ ጥሪ ላይ በቃ እሺ ተስጦዬ ይሄ ነው። በቃ ይሄኛውን አግኝቻለሁ። ይቀረውን ደግሞ ፈጣሪ ያውቃል አልኩ። ስፖርቱም ቀረ። ስፖርቱማ በቃ ኦሬዲ የተመረጡት ተመረጧ። እኔ በዛ ኬስ በጉልበቴ ምክንያት ቀረው። እሺ እነሱ የትም ከኢትዮጵያ ማለት ኢትዮጵያ ውስጥ እየዞሩ መጫወት ጀመሩ። ኦሮሚያ ማለት ነው። እነሱ መጫወት ሲጀምሩ እኔንም ገለል አደረጉኝ። ኦኬ ማለት አስቀሩኝ። በቃ ግን እችል ነበር እኮ ያ ነገር ገደለኝ። በቃ ሱሱ በጣም ጎዳኝና ከዛ ወጣሁ። እሺ ከዛ በኋላ እንደምንም እንደገና አሁን ወደ ሙዚቃ ልመለስ አልኩኝና ሙዚቃ መስራት ፈልጋለሁ አልኩኝ። እስቲ ከቨር ምናምን ነገር ሞክር ምናምን ነገር አራኔ ከቨር ማልልም አልኩኝ። ሶሻል ሚዲያ ላይ ቲክታክ እንግዲህ ያኔ በቃ ብዙም እንትን አልተባለም እንጂ ያኔ ቲክታክ ብሰራ ኑሮ የሆነ ደረጃ ላይ ነኝ አሁን አቅ ነበር። ግን እሱ እንዳልሰራ የሆነ ግጭት ምናምን ነገር ተፈጠረና ስልኬ ሄደ፣ ጠፋ፣ ተሰደደ። ኦኬ ተሰረቀ። እና በዛ ኬስ ስልክም ስላልነበረኝ በጣም ከባድ ሆነ። እንግዲህ 2014 አባቴ ያስመዘግባለሁ ብሎኝ ነበር። ባላገሩ አይዶል ደግሞ በእንትን ጀምሮ ነበር ላይቭ እንዳልሰራ ደግሞ ዳታ የለም እኛ ሀገር። ከዛ ቀጥታ ወደዚህ ላይቭ ቀጥታ ስርጭት ያደርጉና በዳታ ትዘፍኛለሽ።
ግን ያንን ለማድረግ ዳታ የለም። ዋይፋይ ደግሞ የተወሰነ ቦታ ሰላም ስላልነበረ ማለት ነው። ያኔ ሰላም ነበር፣ ግን ዳታ በቃ ታግዷል። በምን ኬዝ እንደሆነ አላውቅም። ታግዶ ነበር ብዙ ቦታ። አዲስ አበባም ነበር አንድ ሰሞን እንጃ። አዲስ አበባም እንደዛ ነበር አይደል? እንደዛ ነበር። ቪፒኤን ነበር የምናሳየው። ዋሽ ዋይፋይ ብዙ ሰው ይጠቀማል። ዋይፋይ እንግዲህ የት እንዳለ ልንገርሽ። ባንክ አትቀመጭ፣ አንጎራጉራለሁ ብትይ ምንም አይሰማሽ። በዛ ላይ አማርኛ ምናምን ነገር ከባድ ነው። እቤት የለም ዳታ። ካጠገባችን ትንሽ ሂደሽ ደግሞ እንትን አለ፣ ከተማ አስተዳደር አለ። እዛ አትቺ በቃ በጣም ወሳኝ የሆነ ቦታ ነው ያለው እና በቃ እግዚአብሔር ካለ አንድ ቀን እወዳደራለሁ አልኩኝ። በቃ እሱ ይፍቀድ አንድ ቀን ምን ችግር አለው አልኩኝ። አማርኛ ትዘፍናለህ? አዎ። የማን ትዘፍናለህ? አማርኛ የጥላሁን ገሰሰን እወዳለሁ። ኦኬ። እዛ እስቲም በለው አንገባለሁ፣ ችግር የለም። እሺ። የእሱን የጥላሁን ገሰሰን የዘንባባ ማር ነሽ የሚለው። እሺ። የዘንባባ ማር ነሽ ወለላሽ ረጋ አልደርስብሽ አልኩኝ እጄን ብዘረጋ የዘንባባ ማር ነሽ የዘንባባ ማር ነው ጸጉርሽ ቄጤማን ይመስላል ጸጉርሽ ምርኩዜ ወደቀ በትሬ አይን አይንሽን ሳይ ተገትሬ ይላል። ያው ያጠፋሁት ቦታ አለ፣ ለሱ ይቅርታ። ችግር የለውም። ዋናው ድምጽ አታጭበጭቡ እናንተ ነኝ ቀድሞት። በእውነት አሪፍ ነው በጣም። እንግዲህ ቮካል የምትሰራበት እድሉ ብዙ አልነበረም። የለህም? በጣም እዛ ሲጀምር ሙዚቃ የለም። ይሄ በራስ ጥረት ሙዚቃ ቤት ምናምን የለም። እኔ አሁንም ራሱ እኮ ሙዚቃ ሰርቼ አላውቅም፣ ስለ ሙዚቃ አላውቅም። ለዚህ ነው አሁን ወደ አዲስ አበባ መጣሁት። ኦኬ። ስለ ሙዚቃ ማወቅ ፈልጋለሁ፣ ሙዚቃ መማር ፈልጋለሁ፣ ቮካሎችን መስራት ፈልጋለሁ። እነሱን ለማድረግ ነው የመጣሁት። ለዚህ ፐርፐዝ ነው የመጣሁት። ኦኬ። ያኔ እንግዲህ አባቴ ሂድ ምናምን ነገር አለኝ። 2015 ትመዘገባለህ አለ። በ2015 እሺ 2015 ተባለ። እንግዲህ እዚህ ጋር አባቴ ፈቅዶልኝ ምናምን ነገር እሺ ብለን በቃ 2015 ፈተናም ስለምንፈተን ፈተና ደግሞ ግቢ ገብተሽ ነው የምትፈተኙ። 10ኛው እንደዚሁ አለፍን። እንግዲህ እኛ ላይ ነው የጀመረው እሱ ነገርና ግቢ ስንገባ ግቢ ደግሞ ሻምቡ ነው፣ ከጃርቴ ሻምቡ ነው የምትሄጂው። ከዛ እዛ ለመሄድ እየተዘጋጀን በዚህ መሀል ትንሽ ችግር ተፈጠረ። እሺ ያው የሀገር ሁኔታ ልክ አልነበረምና እንግዲህ በዛን ጊዜ መስከረም 1 ሲባል በሰላም በዓላችን አሳለፍን። ደስ ብሎን አሪፍ ኑሮ ነው የምንኖረው ብዬሻለሁ። በቃ ብዙ ነገር ብቻ ሁሉም ነገር ወደመ። በእውነታዊ ንብረት ሀብቱ ሱቁ ምኑም በጦርነቱ በሰላም በማጣቱ እውነትን ነው የምር። በጦርነቱ ምክንያት በቃ ማን ይሁን ማን አናውቅም ተቃጠለ። ሱቁ ተቃጠለ። በስማ እንዳለችን ተወሰዱ። ጆተኒም ሁሉም ወይ ሁሉ ነገር ጆተን ሳይክል ምናምን ነገር ጆተን ሳይክል ቴኒስ ሁሉም ነገር ቤት ውስጥ ነው ያለው፣ ተቃጠለ። ሌላው በቃ ጃርቴ ምናምን እኛ ሀገር በቃ ችግር ስለነበር በቃ ማን እንዳደረገው ስለማናቅ እንደዛ ሆነ። በቃ እሺ ወደመ። የኔ ብቻ አይደለም የኛ ቤት ብቻ አይደለም። እንግዲህ እዚህ ጋር በጣም የከፋው ነገር አባቴ ሚሊታሪ ነው ብዬሻለሁ፣ ተሰዋ። ወይ አም ሶሪ እንዴ መብላት ብርቅ ነው እንዴ ያልኩኝ። ግን እላለሁ በመሃል ሳይበሉ እንዴ ነው የሚዘፍኑት እላለሁ መልሼ። እኔ በመወለዴ ጠላው ባልወለድ አልኩ። በቃ እኔ መከራዋ ሆንኩኝ። የጦርነት አስከፊነት ይሄ ነው። አይዞኝ ችጋር የማያጣ ሰውዬ ችጋራ። እኔ የምበላው አጥቼ ቸገራለሁ። አንተ 500 ብሬን የወሬን ወሰድካ። አሻም ያ ማታቤ አሻም ያ ደማኮ። ከዛም በኋላ አባቴ አንዳንዴ እኮ በህልሜ ይመጣ ነበር። አሁን ቀር አለው መሰለኝ አልመጣም።
አባቴን መርሳት ሲያቅተኝ እጄን እንደ በፊቱ ቆራረጥኩት።